አብይ የፈሩት እሳት ደረሰ። አይደርስም የተባለው ጦርነት 4 ኪሎ ቤተ መንግስት ደጃፍ ደርሷል። ከአዲስ አበባ ቅርብ ርቀት ከባድ ጥቃት ተፈጸመ። በጥቃቱ በርካታ የመንግስት ወታደሮች መገደላቸው የታወቀ ሲሆን ወታደራዊ ተሽከርካሪዎች ወድመዋል። ይህ ጥቃት የተፈጸመው አብይ ወለጋን በጎበኙ በቀናት ልዩነት ነው። ይህን ጥቃት ተከትሎ አብይ አህመድ ልዩ ኮማንዶች ወደ ስፍራው እንዲንቀሳቀሱ አዘዋል። ታዳምጡታላችሁ። መከላከያ ሰራዊቱ ሙሉ በሙሉ ነቅሎ መውጣቱን ቀጥሎበታል። በዛሬው ዕለት ከፍተኛ ቁጥር ያለው ኃይሉን ከባህር ዳር በማስወጣት ወደ ኤርትራ ድንበር ማሰማራቱ ታውቋል። በዚህም የፋኖ ተዋጊዎች በቆረጣ በመግባት በርካታ ከተሞችን በእጃቸው እያስገቡ ነው። መከላከያ በወጣባቸው ሌላ ስፍራዎች ደግሞ አዲስ ግጭት መቀስቀሱ ታውቋል። መከላከያ ኃይሉን አሁንም በከፍተኛ ሁኔታ ወደ ኤርትራ ድንበር ስለማስጠጋቱ ዓለም አቀፍ መገናኛ ብዙሃን ዲፕሎማቶችን ዋቢ በማድረግ እየዘገቡ ነው። የሻዕቢያና የኤርትራ ጦር በመድፍ ርቀት መፋጠጣቸው ተሰምቷል። ፍጥጫው በቀናት ውስጥ ሊፈነዳ ነው በሚል ተፈርቷል። በዝርዝር ትሰሙታላችሁ። ዶናልድ ትራምፕ ወሰኑ። ሰይፋቸውን ጀነራሎቹ ላይ መዘዋል። ከፍተኛ ወታደራዊ መኮንኖች ላይ ማዕቀብ እንዲጣል ተወሰነ። ይህ ማዕቀብ በተዘዋዋሪ 4 ኪሎን ጭምር የሚመለከት ሲሆን ከዋሽንግተን ማዕቀቡ እንደተጣለ የተሰማው ደግሞ በኢትዮጵያ ድንበር ከባድ የድሮን ጥቃት በተፈጸመ ሰዓታት ልዩነት ውስጥ ነው። ውሳኔው ግብፅን፣ ሳውዲን፣ አረብ ኤሚሬቶችና ኢትዮጵያን ይመለከታል። የከበረ ሰላምታችን በያላችሁበት ዓለም ዳርቻ ይድረሳችሁ። የተወደዳችሁ የአዲስ ፖስት ቤተሰቦች ለአሁን የተደመጡ እና የተመራረጡ ሰበር መረጃዎችን አጠናክረናል። ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። በመጨረሻም ትራምፕ ወሰኑ። ሰይፋቸውን ጀነራሎቹ ላይ መዘዋል። ከፍተኛ ወታደራዊ መኮንኖች ላይ ማዕቀብ እንዲጣል ተወሰነ። ይህ ማዕቀብ በተዘዋዋሪ 4 ኪሎን ጭምር የሚመለከት ሲሆን ከዋሽንግተን ማዕቀቡ እንደተጣለ የተሰማው ደግሞ በኢትዮጵያ ድንበር ከባድ የድሮን ጥቃት በተፈጸመ ሰዓታት ልዩነት ውስጥ ነው። ውሳኔው ግብፅን፣ ሳውዲን፣ አረብ ኤሚሬቶችና ኢትዮጵያን ይመለከታል። የአሜሪካ ግምጃ ቤት ትናንት ሐሙስ በ3 የሱዳን ፈጥኖ ደራሽ ኃይሎች አዛዦች ላይ ማዕቀብ ጥሏል። ማዕቀቡ የተጣለው ቡድኑ አልፋሻር የተባለችውን ከተማ ለመክበብና ለመቆጣጠር ባደረገው ዘመቻ ወቅት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፎ አላቸው በሚል ነው። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ግለሰቦቹ የፈጥኖ ደራሽ ኃይሎች ለ15 ወራት ኤልፋሸርን በመክበብና በመጨረሻም በመቆጣጠር በነበረው ሂደት ውስጥ ተሳትፎ ነበራቸው። በዚህም ወቅት ቡድኑ ዘግናኝ የሆኑ የዘር ጭፍጨፋዎችን፣ ማሰቃየትን፣ ረሃብና ጾታዊ ጥቃቶችን የያዘ አሰቃቂ ዘመቻ ፈጽሟል ብለዋል። መስሪያ ቤቱ አክሎም የሱዳን ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎች በሱዳን የእርስ በርስ ጦርነት ከሚያዝያ 2015 ዓ.ም ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋትን ጨምሮ ሰፊ የጭካኔ ድርጊቶችን ፈጽሟል ብለዋል። የአገሪቱ ግምጃ ቤት ሚኒስትር ስኮት ቤሰንት የሱዳን ፈጥኖ ደራሽ ኃይሎች አስቸኳይ ሰብአዊ የተኩስ አቁም እንዲያደርጉ አሳስበዋል። በሱዳን እየተካሄደ ያለውን የሽብር ዘመቻና ትርጉም የለሽ ግድያ እንታገስም ያሉት ሚኒስትሩ ግጭቱ በአፋጣኝ የማይቆም ከሆነ ቀጠናውን ይበልጥ በማናጋት ለሽብር ቡድኖች እድገት አመቺ ሁኔታን ይፈጥራል ሲሉ አስጠንቅቀዋል። ይህ የአሜሪካ እርምጃ በታህሳስ ወር ዩናይትድ ኪንግደም እና በጥር ወር የአውሮፓ ህብረት ካስተላለፏቸው ተመሳሳይ ውሳኔዎች የቀጠለ ነው። የተባበሩት መንግስታት ድርጅት ሪፖርቶች እንደሚያመለክቱት ሱዳን ከመጋቢት 2015 ዓ.ም ጀምሮ በጦር ሰራዊቱና በፈጥኖ ደራሽ ኃይሉ መካከል የሚካሄድ ደም አፋሳሽ ግጭት ውስጥ ትገኛለች። ይህን በ10 ሺዎች የሚቆጠሩ ሰዎች ለህልፈት የዳረገ 13 ሚሊዮን ሰዎችን ያፈናቀለና በዓለም ላይ እጅግ የከፋ ከሚባሉት ሰብአዊ ቀውሶች አንዱን የፈጠረ ሆኗል። የተባበሩት መንግስታት ድርጅት መርማሪዎቹ ሐሙስ ዕለት ባወጡት ሪፖርት የአርኤስኤፍ ታጣቂዎች በጥቅምት ወር መጨረሻ ኤልፋሸርን ለመቆጣጠር ባደረጉት እንቅስቃሴ የፈጸሟቸው ድርጊቶች የዘር ማጥፋት ምልክቶች የታዩባቸው መሆናቸውንና በቀጣይም መሰል አሰቃቂ ድርጊቶች የመፈጸም ዕድላቸው ከፍተኛ መሆኑን ገልጸዋል። አብይ የፈሩት እሳት ደረሰ። አይደርስም የተባለው ጦርነት 4 ኪሎ ቤተ መንግስት ደጃፍ ደርሷል። ከአዲስ አበባ ቅርብ ርቀት ከባድ ጥቃት ተፈጸመ። በጥቃቱ በርካታ የመንግስት ወታደሮች መገደላቸው የታወቀ ሲሆን ወታደራዊ ተሽከርካሪዎችም ወድመዋል። ይህ ጥቃት የተፈጸመው አብይ ወለጋን በጎበኙ በቀናት ልዩነት ነው። ይህን ጥቃት ተከትሎ አብይ አህመድ ልዩ ኮማንዶዎች ወደ ስፍራው እንዲንቀሳቀሱ አዘዋል። የመከላከያ ሰራዊቱ ከተለያየ የኦሮሚያ ክልል አካባቢዎች መውጣቱን ተከትሎ የኦሮሞ ነጻነት ሰራዊት በርካታ ከተሞችን እየተቆጣጠረና እያጠቃ ይገኛል። በትላንትናው ዕለትም ከአዲስ አበባ 55 ኪሎ ሜትር ርቀት በምትገኝ ከተማ አስደንጋጭ ጥቃት ተፈጽሟል። ትናንት በአዲስ አበባ ዙሪያ ከቡራዩ በ35 ኪሎ ሜትር ርቀት ላይ በሚገኝ ሰኞ ገበያ ላይ የኦሮሞ ነጻነት ሰራዊት በስልጠና ላይ በነበሩ የብልጽግና ሚሊሻዎች ላይ ጥቃት ፈጸመ። በጣም ብዙ ሚሊሻዎች በአሰቃቂ ሁኔታ ተገድለዋል። ጀዋር መሐመድ በበኩሉ በጥቃቱ 100 የሚሆኑ ሰልጣኝ ሚሊሻዎችን መገደላቸውን ገልጾ በተጨማሪም በኢትዮጵያ ንግድ ባንክ የአካባቢው ቅርንጫፍ ላይ ዘርፊያ መፈጸማቸውና በሰዎች ላይ ጉዳት መድረሱን ነዋሪዎች ጠቁመዋል።
በወቅቱ በአካባቢው የተደራጀ የመንግስት የጸጥታ ኃይል እንዳልነበር ተነግሯል። እንደ አውሮፓውያኑ አቆጣጠር በ2018 የዓለም አቀፍ ታዛቢዎች የኦሮሞ ነጻነት ሰራዊትን በጥቂት ሺዎች የሚቆጠሩ ታጣቂዎች እንዳሉት ተናግረው የነበረ ቢሆንም በቅርብ ዓመታት ውስጥ የታጣቂዎቹ ቁጥር በከፍተኛ ሁኔታ እንደጨመረ ያምናሉ። ይህም ሆኖ ግን ቡድኑ በኢትዮጵያ መንግስት ላይ ከፍተኛ ስጋት ለመፍጠር በበቂ ሁኔታ የታጠቀና የተደራጀ አይደለም ይላሉ። በህዳር ወር የኢትዮጵያ ሰብአዊ መብት ኮሚሽን የኦሮሞ ነጻነት ሰራዊት ፈጽሞታል በተባለው ጥቃት የዞን አስተዳዳሪን ጨምሮ የ48 ሰዎች ሕይወት ማለፉን አስታውቆ ነበር። በቅርቡ የኦሮሞ ነጻነት ሰራዊት ከ200 በላይ የኢትዮጵያ መከላከያ አባላትን ገድያለሁ ማለቱ ይታወሳል። የኢትዮጵያ መከላከያ ሰራዊት እንዲሁ በርካታ የታጣቂ ቡድኑ አባላትን መግደሉን ወይም በቁጥጥር ስር መዋሉን በተለያዩ ጊዜ ተናግሯል። በሁለቱም ወገኖች የሚወጡት መረጃ ከገለልተኛ ወገን ማረጋገጥ ከባድ ነው። ከወራት በፊት ከፍተኛ የቡድኑ አዛዥ ከሌሎች አባላት ጋር ከኦሮሞ ነጻነት ሰራዊት በመውጣት ለመንግስት እጅ ከሰጠ በኋላ በኦሮሚያ ክልል ስልጣን እንደተሰጣቸው ይታወሳል። የኢትዮጵያ መንግስት በኦሮሚያ ክልል የሚካሄደውን ውጊያ በተጨማሪ በአማራ ክልልም ከፋኖ ታጣቂዎች ጋር ላለፉት 2 ዓመታት ውጊያ እያካሄደ ይገኛል። መከላከያ ሰራዊቱ ሙሉ በሙሉ ነቅሎ መውጣቱን ቀጥሎበታል። በዛሬው ዕለት ከፍተኛ ቁጥር ያለው ኃይሉን ከባህር ዳር በማስወጣት ወደ ኤርትራ ድንበር ማሰማራቱ ታውቋል። በዚህም የፋኖ ተዋጊዎች በቆረጣ በመግባት በርካታ ከተሞችን በእጃቸው እያስገቡ ነው። መከላከያ በወጣባቸው ሌሎች ስፍራዎች ደግሞ አዲስ ግጭት መቀስቀሱ ታውቋል። መከላከያ ኃይሉን አሁንም በከፍተኛ ሁኔታ ወደ ኤርትራ ድንበር ስለማስጠጋቱ ዓለም አቀፍ መገናኛ ብዙሃን ዲፕሎማቶችን ዋቢ በማድረግ እየዘገቡት ነው። የሻዕቢያና የኢትዮጵያ ጦር በመድፍ ርቀት መፋጠጣቸው ተሰምቷል። ፍጥጫው በቀናት ውስጥ ሊፈነዳ ነው በሚል ተፈርቷል። ጥቂት ቅጽበትና አሳቻ ሰዓት የሚጠብቀው የኢትዮ ኤርትራ ወታደራዊ ፍጥጫ ጽዋው እየሞላ ነው። ሁለቱም ሀገራት ያላቸውን ጦርና የጦር መሳሪያ ሁሉ አሟጠው ወደ ድንበር አስጠግተዋል። የሻዕቢያና የኢትዮጵያ ጦርም በመድፍ ርቀት ላይ ሆነው ተፋጠዋል። ብሉምበርግ ያወጣው ዘገባም የሁለቱ ጦር ከመቼውም ጊዜ በላይ መፋጠጣቸውን ዘግቧል። መነሻው ባህር ዳር ያደረገ ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን አስጠግቷል ብለዋል። ይህ እንቅስቃሴ በአፍሪካ ቀንድ ቀጠና ውስጥ የአዲስ ጦርነት አደጋን እየጨመረ ነው ሲል ዘገባው ይገልጻል። የኢትዮጵያ ጦር ትልቅ ቁጥር ያለው ኃይሉን በባህር ዳር ከተማ በኩል ወደ ትግራይ ድንበር እያጓጓዘ ነው ሲልም አክለዋል። በአንጻሩ የኤርትራ ወታደሮች ደግሞ በትግራይ ክልል ውስጥ በተለያዩ አካባቢዎች እየተሰማሩ ነው ብለዋል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳ እና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩን፣ ይህም ለግጭት መንስኤ እየሆነ መምጣቱን ተናግረዋል። የኤኤፍፒ ዘጋቢዎች በትግራይ አዋሳኝ አካባቢ ተመሳሳይ ወታደራዊ እንቅስቃሴዎችና የጦር ስጋት መኖሩን አረጋግጠዋል። በደራሼ ወረዳ የሚገኙ ነዋሪዎች እንደሚሉት በአካባቢው ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸውን ተከትሎ በተቀናቃኝ ቡድኖች መካከል ግጭት ዳግም አገርሽቷል። ስማቸው እንዳይጠቀስ የፈለጉት አንድ ነዋሪ የመከላከያ ሰራዊቱ በነበረበት ወቅት ሰላም ነበር፣ እነሱ ሲወጡ ግን ግጭቱ እንደገና ተቀሰቀሰ ሲሉ ገልጸዋል። እንደ አውሮፓውያን አቆጣጠር በ2017 የቀድሞው የሰገን ዞን መፍረሱን ተከትሎ ምላሽ ያላገኙ መዋቅራዊ ጥያቄዎች ለአካባቢው አለመረጋጋት ዋነኛ መንስኤ መሆናቸውን ነዋሪው ገልጸዋል። ቀደም ሲል የጋርዱላ፣ የኮንሶ፣ የቡርጂና የአማሮ አካባቢዎችን በአንድ ላይ አቅፎ የነበረው ይህ ዞን ከፈረሰ በኋላ በጎረቤት ማህበረሰቦች መካከል በተለይም በኮንሶና በደራሼ እንዲሁም በደራሼና በጉማይዴ መካከል ያለው አለመግባባት እየተባባሰ መምጣቱን አስረድተዋል። መዋቅራዊ ጥያቄው መሰረታዊ ምላሽ እስካላገኘ ድረስ በሁኔታው በዚሁ የሚቀጥል ይመስላል ሲሉ የገለጹት ነዋሪው በአካባቢው ያለው ሰላም በአብዛኛው የተመሰረተው በፌዴራል ኃይሎች በስፍራው መኖር ላይ መሆኑን አክለው ተናግረዋል። በተመሳሳይም በቄለም ወለጋ ዞን የሳዮና አንፊሎ ወረዳ ነዋሪዎች ወጣቶችን በግዳጅ ወደ ውትድርና የመመልመል ዘመቻ መኖሩንና የመከላከያ ሰራዊት ክፍሎች ከባድ መሳሪያዎችን በመያዝ ወደ ጋምቤላ ክልል አቅጣጫ እየተንቀሳቀሱ መሆኑን ለአዲስ ስታንዳርድ ገልጸዋል። የጸጥታ ኃይሎች ስምሪት ለውጥን ተከትሎ የታየው ስጋት በአንዳንድ አካባቢዎች ወደ አስከፊ ግጭት አምርተዋል። ረቡዕ ዕለት የአካባቢው ነዋሪዎች የህዝብ ተወካዮች ምክር ቤት አባላት ለአዲስ ስታንዳርድ እንደገለጹት በጋሞ ዞን በሁለት ወረዳዎች የተከሰተ ግጭት ቢያንስ 15 ሰዎች ሲገደሉ ሌሎች በርካታ ሰዎች ደግሞ ቆስለዋል። ግጭቱ የተቀሰቀሰው በአስተዳደራዊ ወሰን ጥያቄዎችና ለረጅም ጊዜ በዘለቁ የማህበረሰብ መካከል ውጥረቶች ምክንያት መሆኑን የገለጹት ኃላፊዎች መከላከያ ሰራዊት ግጭቱን ለመከላከል በአካባቢው ባለመገኘቱ የተፈጠረው የጸጥታ ክፍተት ለጥቃቱ መባባስ ምክንያት መሆኑን ጠቁመዋል።
በትግራይ ክልል አቅጣጫ ደግሞ ሰፊ የሰራዊት ስምሪት እየተደረገ መሆኑን የሚያሳዩ መረጃዎች እየወጡ ነው። የኤኤፍፒ ዘገባ እንደሚያመለክተው የምዕራባውያን ዲፕሎማሲያዊ ምንጮች የኢፌዴሪ መከላከያ ሰራዊትና የትግራይ ኃይሎች ወደ ክልሉ አዋሳኝ ድንበሮች እያመሩ መሆኑን፣ ይህም የጦርነት ስጋት ማስከተሉን ገልጸዋል። የመከላከያ ሰራዊት ትግራይን እየከበበ ነው የሚሉት ምንጩ፣ ሌላ የትግራይ ምንጭ ደግሞ ሁኔታውን ከፍተኛ የኃይል እንቅስቃሴ በማለት ገልጸውታል። ዓለም አቀፉ ማህበረሰብ በግጭቱ ተሳታፊ ወገኖች ላይ ግፊቱን ካልቀጠለና አለመግባባታቸውን በውይይት እንዲፈቱ ካላደረገ የጦርነት ስጋቱ ይበልጥ እየጨመረ ይሄዳል ሲሉ የትግራይ ምንጭ አክለው ገልጸዋል። በአማራ ክልል ሰሜን ወሎ ዞን በቆቦ ከተማ የሚገኙ ነዋሪዎች እየጨመረ የመጣውን ውጥረትና የፌዴራል እንዲሁም የክልል ኃይሎች ወደ ከተማዋ መግባታቸውን ገልጸዋል። ነዋሪዎቹ ለአዲስ ስታንዳርድ እንደተናገሩት የኢፌዴሪ መከላከያ ሰራዊት በቅርቡ በአፋር በኩል ወደ ከተማዋ የገባ ሲሆን ከአንድ ቀን በፊት ደግሞ የአማራ ክልል ልዩ ኃይሎች በቆቦ መታየታቸውን ጠቁመዋል። በከተማዋ እየናኘ የመጣውን ስጋት ተከትሎ ሲቪሉ ማህበረሰብ ገንዘብ ከባንክ በማውጣትና የምግብ ቁሳቁሶችን በማከማቸት ላይ እንደሚገኝ ተናግረዋል። እነዚህ ክስተቶች እየተፈጠሩ ያሉት በኢትዮጵያና በኤርትራ መካከል ያለው ግንኙነት በሻከረበት ወቅት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራዎቻቸው ኡስማን ሳላ መሐመድ በጻፉት ደብዳቤ ኤርትራ የኢትዮጵያ ሉዓላዊነትን በመጣስና ከአማጺ ቡድኖች ጋር በመተባበር ወታደራዊ ዘመቻ እያካሄደች ነው ሲሉ ከሰዋል። በመሆኑም የኤርትራ ኃይሎች በአስቸኳይ ከኢትዮጵያ ግዛት እንዲወጡ አሳስበዋል። ከሁለት ቀናት በኋላ ምላሽ የሰጠችው ኤርትራ የኤርትራ ጦር በኢትዮጵያ ግዛት ውስጥ እየተንቀሳቀሰ ነው የሚለው የኢትዮጵያ ክስ ሐሰተኛና የተቀነባበረ ነው ስትል ውድቅ አድርጋለች።